በጥንታዊ የኃይል ፍሰትና መንፈሳዊ አስተምህሮቶች ቤታችን ውስጥ መገልገያችን የሆኑ ቀላል የሚባሉ ነገሮች ወይም ዕቃዎች ባዶአቸውን በማደራቸው ምክንያት በሕይወታችን ላይ ሳናስበው ወይም ሳናቀው ተጽዕኖ እንደሚያመጡ ያስተምራሉ። ቀጥዬ የምዘረዝራቸው ቤት ውስጥ የሚገኙ ነገሮች ወይም ማስቀመጫዎች ባዶአቸውን ካደሩ የቤታችን የኃይልና መንፈሳዊ ፍሰት ሙሉ በሙሉ በመቀየር ድህነትና እጦትን ወደ ቤታችን በመሳብ የዕድል፣ የሀብት፣ የበረከትና የብልጽግና ደጃፋችንን ሊዘጋብን ይችላል። እንደዚህ አይነት ነገር ብዙ ጊዜ እንደ አፈ ታሪክና የማይታመን ቢመስልም በኃይል ፍሰትና በመንፈሳዊ መሪዎች እይታ ግን ተጽዕኗቸው ከባድ ነው። ቀጥዬ ባዶአቸውን ቢያድሩ ድህነትና እጦትን ወደ ቤታችን በመሳብ ዕድል፣ ሀብትና በረከት ወደ ቤታችን እንዳይገባ የሚገድቡ 6 ነገሮችን እዘረዝራለሁ። አብራችሁ ይቆዩ። አንደኛ፣ ፍሪጅ። በብዙ ባህሎችና መንፈሳዊ አስተምህሮቶች ኪችናችን ውስጥ የሚገኙ የቤት ዕቃዎች ውስጣዊ ማንነታችንና በረከታችን ላይ ተጽዕኖ ያሳድራሉ። ፍሪጅ ለቤተሰብ ሕልውናና ጤና አስፈላጊ የሆነው ምግብ የሚቀመጥበት ዋና ቦታ እንደመሆኑ በኢነርጂ ፍሰት እይታ የቤተሰቡ የሀብት እምብርት፣ የሀብት ሳጥን ተደርጎ ይቆጠራል። በጥንት ዘመን የእህል ጎተራ የሀብትና የባለጸግነት ምልክት ነበር። ዛሬ ደግሞ ያንን ሚና የሚጫወተው ፍሪጅ ወይም ማቀዝቀዣ ነው። በመንፈሳዊ እይታ ባዶ ቦታ ባዶነትን ይፈጥራል። ፍሪጅ በሌሊት ባዶ ከሆነ ለዩኒቨርሱ የሚያስተላልፈው መልእክት እጦት ወይም የእጥረት እንደሆነ ይቆጠራል። ሌሊት በሚቀጥለው ቀን ለመቀበል ዝግጁ የሚሆንበት ስለሆነ ባዶ ነገር ካደረ ለነገ የሚያስተላልፈውም ባዶነትን፣ ድህነቱን ወይም የችግር ጊዜ ነው። በፌንግሹ ጥበብና በኢነርጂ እይታ ፍሪጅ ሀብትን የሚወክል ሲሆን ሙሉ ፍሪጅ የተትረፈረፈ ሕይወትን ያመለክታል። ፍሪጅን እንደ እንቁላል፣ ውሃ ወይም ዳቦ ያሉ መሠረታዊ ነገሮች ሞልቶ ማሳደር የሀብትና የሕይወት ኃይል እንዲዘዋወር ያደርገዋል። ፍሪጅ ባዶ ሆኖ ስተኛ ሳታቀው የህልውና ስጋት ወይም ጭንቀት እንዲሰማ ሊያደርግ ይችላል። ይህም የአንተን መንፈሳዊ ንዝረት ቫይብሬሽን ዝቅ በማድረግ በሕይወት ወይም በህልም ላይ ጭምር ተጽዕኖ ያሳድራል። ሌላው ሌሊት ለምኞት፣ ለጸሎትና ለተስፋ በጣም ጠንካራ ጊዜ እንደመሆኑ በቤት ውስጥ ምግብ መኖሩን አውቀ ስተኛ የምስጋና ስሜት ከፍ ያለ ይሆናል። የተዝረከረከ ወይም የቆሸሸ ፍሪጅ የሀብት የኃይል ፍሰትን ያበላሻል። ስለሆነም ፍሪጅን በንጽህና መያዝና ባዶውን አለማሳደር የሀብትና የሕይወት ኃይል እንዲዘዋወር ያደርገዋል። ሁለተኛ፣ የኪስ ቦርሳ። የኪስ ቦርሳ ወይም ገንዘብ መያዣ በመንፈሳዊ ሳይንስና በሀብት ስነ ልቦና ጥበብ መሰረት ገንዘብ የሚቀመጥበት ቦታ የሀብት ማዕከል ነው ይባላል። ገንዘብ የምታስቀምጥበት የኪስ ቦርሳ፣ የሱሪ ኪስ፣ የሴት ቦርሳ፣ የገንዘብ ሳጥን፣ ካዝና፣ እነዚህ ነገሮች ዝም ብሎ የገንዘብ መያዣ ብቻ አይደሉም። ይልቁንም ሀብትን የሚስቡና የሚያቆዩ የበረከት ቦታ ናቸው። የኪስ ቦርሳ፣ የሱሪ ኪስ፣ የሴት ቦርሳ፣ የገንዘብ ሳጥን፣ ካዝና አካውንትንም ይጨምራል። ሙሉ በሙሉ ባዶ መሆን የለባቸውም። ቢያንስ የ10 ብር ኖት እንኳን መኖሩ ገንዘብ ገንዘብን ይስባል የሚለውን መርህ እንዲሰራ ያደርገዋል። ገንዘብ ወዳጁን ይወዳል ይባላል። የመሳብ ሕግ እንደሚለው ገንዘብ ወደ ገንዘብ ይሳባል ይባላል። በመንፈሳዊ ሳይንስ ትምህርት መሰረት ባዶ ቦታ ባዶነትን ይስባል። ቦርሳ ወይም ቦርሳሽ ሙሉ በሙሉ ባዶ ከሆነ ለዩኒቨርሱ የሚያስተላልፈው መልእክት እኔ ጋር ምንም የለም የሚል ነው። ይህ ደግሞ የለኝም የሚል የእጥረት ኃይል ይፈጥራል። በተቃራኒው በቦርሳው ውስጥ ቢያንስ የ10 ብር ወይም የ50 ብር ኖት ካለ ቦርሳው ባዶ አይደለም የሚል ፍሪኩዌንሲ ያስተላልፋል። ያቺ ቦርሳ ውስጥ ያለችው ወይም ኪስ ውስጥ የቀረችው ገንዘብ እንደ ዘር ትቆጠራለች። ዘር የሌለው ገበሬ ማምረት እንደማይችል ሁሉ የገንዘብ ዘር የሌለው ቦርሳም አዲስ ሀብትን የመሳብ አቅሙ ዝቅተኛ ነው። ሌሊት የእረፍት ብቻ ሳይሆን ሀብት የሚታደስበት ጊዜ ነው። በብዙ ባህሎች ሌሊት የበረከት መላእክት ወይም በጎ መናፍስት ቤትና ሰዎችን የሚጎኙበት ጊዜ እንደሆነ ይታመናል። ቦርሳ ባዶ ሆኖ ካደረ ለበረከት ዝግጁ አይደለውም የሚል መልእክት ይሰጣል። ስለዚህ በማንኛውም ሁኔታ ቦርሳ ውስጥ ቢያንስ ለምልክት የሚሆን ገንዘብ ማስቀመጥ፣ ባዶ አድርጎ አለመተኛት የሀብት ፍሰቱን እንዳይቋረጥ ያደርገዋል። ሶስተኛ፣ የውሃ መያዣ ጆግ፣ ጃር፣ ማሰሮ። ውሃ ዝም ብሎ የሚጠጣ ፈሳሽ ብቻ አይደለም። ውሃ የሀብት የንጽህናና የሕይወት ኃይል ተምሳሌት ነው። የኢነርጂ ፍሰትና የባላንስ መንፈሳዊ አስተምሮ እንደሚለው በቤታችን ወይም በኩሽና ውስጥ ያለ የውሃ ማስቀመጫ ዕቃ ጆግ ምሽት ላይ ባዶ መሆን የለበትም።
ውሃ የምናስቀምጥባቸው ዕቃዎች ውሃ ሳይቀመጥበት ባዶ ካደረ የሀብት መድረቅን የሚያመጣና ብሎም የቤቱ የገንዘብ ሁኔታ ሊቃወስ በቤቱ ውስጥ ባሉ ሰዎች መካከል አለመስማማትና አለመረጋጋት ሊፈጥር እንደሚችል ይታወቃል። ውሃ ከሌለ ሕይወት የለም ይባላል። በቤት ውስጥ ያለ የውሃ መያዣ የውሃ ጆግ ወይም ጃር ባዶ ሆኖ ሲያድር በመንፈሳዊ ዓለም እንደ ድርቅ ወይም እጦት ይቆጠራል። ማሰሮ ወይም ጆጉን ሞልቶ ማሳደር በቤት ውስጥ በረከት ሁልጊዜ ሞልቶ ይተርፋል የሚል ተስፋና የምስጋና መልእክት ለዩኒቨርሱ እያስተላለፍክ ነው ማለት ነው። ከመተኛት በፊት ቤት ሁሉ ውስጥ ያሉ የውሃ ዕቃዎችን መሙላት በቤቱ ውስጥ የተረጋጋና ሰላማዊ ኃይል እንዲሰፍን ያደርጋል። ከመንፈሳዊ እይታ ባሻገር ጠዋት ገና ከእንቅልፍ ስትነቃ የውሃ መያዣዎች ሞልተው ማየት በአእምሮ ላይ ሁሉ ነገር ተሟልቷል የሚል የጥጋብና የሰላም ስሜትን ይፈጥራል። ይህ ስሜት ቀኑን በበጎ አስተሳሰብ እንድትጀምር ይረዳሃል። ስለሆነም ሌሊት ከመተኛት በፊት የውሃ ጆግ፣ ጃር፣ ማሰሮ ወይም የውሃ ማጠራቀሚያዎችን መሙላት ልምድ አድርገው። የትኛውም የውሃ መያዣ ሁልጊዜ የተከደነ መሆን አለበት። ክፍት ውሃ ኃይልን የማጣት ወይም ያልተፈለገ ኃይልን የመሳብ ባህሪ ያለው። ውሃ ሞልቶ ማሳደር የቤቱን የሀብት ምንጭ እንደመጠበቅ ይቆጠራል። አራተኛ፣ የእንጀራ መሶብ ባዶ አለማሳደር። ይሄ የጽንሰ ሐሳብ እጅግ ጥልቅ የሆነ መንፈሳዊና ባህላዊ ትርጉም አለው። እንጀራ ከምግብነት ባለፈ የህልውና የበረከትና የሰላም ምልክት ተደርጎ ይወሰዳል። በየዕለቱ በምንጸልየው ጸሎት ውስጥ የዕለት እንጀራችንን ስጠን ዛሬ እንላለን። ይህ ሐሳብ ለእኛ ለኢትዮጵያውያን እንግዳ አይደለም። በባህላችን እህል ትልቅ ክብር አለው፣ እህል አይረገጥም ይባላል። የመሶብ ባዶ መሆን ታዲያ እንደ መርገምም ይታያል። አያቶቻችን ሁልጊዜ መሶብ ውስጥ እንጀራ እንዲያድር ያደርጉ ነበር። በኤነርጂ ፍሰትና የባላንስ መንፈሳዊ አስተምሮ ዳቦ ወይም እንጀራ የህይወት ተምሳሌት ተደርጎ ይቆጠራል። ስለዚህ በቤት ውስጥ የእንጀራ አለመኖር ማለት ህይወት እንደማጣት ወይም ቤቱ ባዶ እንደሆነ ተደርጎ ይቆጠራል። በመንፈሳዊ ሕግ አንጻር ሲታይ ባዶ መሶብ ማሳደር ሌላ ባዶነትን ይስባል። ቤቱ ውስጥ ምንም እንጀራ ሳይኖር ባዶ መሶብ ካደረ ቤቱ ለችግርና ለረሃብ ክፍት ነው የሚል መልእክት ለጽንፈ ዓለሙ እንደ መስጠት ይቆጠራል። እንጀራ ካለ ግን ቤቱ የበረከት ኃይል ስላለው ተጨማሪ ሀብትን ይስባል። ሌሊት የእረፍት ብቻ ሳይሆን ኃይል የሚታደስበትም ጊዜ ነው። በብዙ ባህሎች ሌሊት የበረከት መላእክት ወይም በጎ መናፍስት ቤትና ሰዎችን የሚጎበኙበት ጊዜ እንደሆነ ይታመናል። የእንጀራ መሶብ ባዶ ሆኖ ካደረ ለበረከት ዝግጁ አይደለውም የሚል መልእክት ለመናፍስቱ እንደ ማስተላለፍ ይቆጠራል። የእንጀራ መሶብን በረከትና የተትረፈረፈ ጸጋን እንዲስብ በንጽህና መያዝ፣ የሚለብሰውን ልብስ ጽዱ ማድረግ፣ ከተቻለ አዲስና ያላረጀ እንዲሆን ማድረግ፣ ሁሌም ባዶን አለማሳደር ይመከራል። ብቻህን የምትኖር ከሆነ የእንጀራ መሶብ ከሌለ ወይም ብዙ ምግብ የማያስፈልግ ከሆነ ፍራፍሬ ወይም ዳቦም ቢሆን በሳህን አድርገህ ጠረጴዛ ላይ ማስቀመጥ ትችላለህ። አምስተኛ፣ ጨው። ጨው ከምግብ ማጣፈጫነት ባለፈ እጅግ ጥልቅ የሆነ መንፈሳዊ ትርጉም ያለው ነው። ጨው በብዙ አገር ባህሎች ዘንድ እንደ ንጽህናና ጥበቃ ምልክት ተደርጎ ይወሰዳል። ጨው መጥፎ ኢነርጂን የመከላከልና የማንጻት ኃይል እንዳለው ይታመናል። ጨው ተፈጥሯዊ ማጽጃ ነው። ልክ ቁስልን እንደሚያጸዳው ሁሉ በቤት ውስጥ ያለን ክፉ መንፈስ፣ ምቀኝነትና መጥፎ ኢነርጂን የመምጠጥና የማስወገድ ኃይል አለው። ጨው ያለበት ቤት ክፉ መናፍስት አይገቡበትም ተብሎ ይወሰዳል። ጨው ከቤትህ ካለቀ በረከትህ ከቤት ወጣ የሚባል አባባል አለ። ጨው ከባህር ውስጥ የሚገኝ በመሆኑና ውሃ ደግሞ የሀብት ኢነርጂን የሚወክል እንደመሆኑ ጨው ቀጥታ ከሀብት ጋር ይያያዛል። ስለዚህ ጨው በቤት ውስጥ መኖሩ የሀብት መኖር ምልክት ነው። እንደ ህንድና ቻይና ባሉ ሀገሮች በቤት ውስጥ ጨው ካለቀ እንደ ትልቅ የሀብት ማጣት ምልክት አድርገው ያዩታል። ቤቱ በረከት ያጣል ወይም እድል ከቤቱ ይወጣል ብለው ስለሚፈሩ ጨው ሙሉ በሙሉ ሳያልቅ ወዲያውኑ ይተኩታል። በምሽትና በጸጥታ ጊዜ መልካም መናፍስት በቤት ውስጥ ሲንቀሳቀሱ የጨው መያዣው ሞልቶ ካገኙት ያ ቤት በረከት የሞላበትና ለተጨማሪ ሀብት ዝግጁ የሆነ ቤት መሆኑን ያሳያል። ባዶ የጨው መያዣ ግን ጥያቄን ወይም እጥረትን ስለሚወክል መጥፎ ዕድልን ይስባል ተብሎ ይታመናል። የጨው መያዣ ሁልጊዜ ሞልቶ መቀመጥ አለበት። ጨውን በፕላስቲክ ወይም በብረት ውስጥ ከማስቀመጥ ይልቅ በብርጭቆ ወይም በሸክላ መያዣ ማስቀመጥ ኃይሉን ንጹህ ያደርገዋል። በብዙ ባህሎች ፀሐይ ከጠለቀች በኋላ ጨውን ለጎረቤት ማበደር በረከትን አሳልፎ መስጠት ተብሎ ስለሚታመን አይመከርም። በቤት ውስጥ ግጭት ወይም ጭንቀት ሲበዛ ጥቂት ጨው በውሃ ውስጥ በመጨመር ቤቱን ማጽዳት፣ ወለሉን ማጠብ ሰላምን ያመጣል ተብሎ ይታመናል። ስለሆነም የጨው መያዣ ሁልጊዜ ሞልቶ መገኘቱ ለቤተሰቡ ሁልጊዜ በረከት፣
ጥበቃና ብልግስናን የሚያመጣ ነው። ስድስተኛ ብርሃን። በጥንት ዘመን ሰዎች በምድጃ ዙሪያ ተሰባስበው ያሳልፉና እሳቱ ሳይጠፋ እንዲያድር ትልቅ ጥንቃቄ ያደርጉ ነበር። ዛሬ ያ እሳት በኤሌክትሪክ ብርሃን ተተክቷል። በመንፈሳዊ ሳይንስ እይታ ቤት ጭልምልም ብሎ ማደር የለበትም። ጨለማ የመንፈስ ጭንቀትን ይጋብዛል የሚል አስተምሮ አለ። በመንፈሳዊ እይታ ብርሃን የእውነት የደስታና የመለኮታዊ ኃይል ተምሳሌት ነው። ጨለማ ደግሞ አለማወቅን፣ ፍርሃትንና ግራ መጋባትን ይወክላል። ቤት ሙሉ በሙሉ ጭልምልም ብሎ ሲያድር በቤቱ ውስጥ ያለው መንፈሳዊ ኤነርጂ ወይም የህይወት ኃይል ይቆማል። ብርሃን መኖሩ ግን ኃይሉ እንዲቀሳቀስ ያደርገዋል። ትንሽ የሌሊት መብራት ቤት ውስጥ ማብራት እንደ ጠባቂ ትቆጠራለች። መጥፎ ህልምን፣ የጭንቀት መንፈስና አሉታዊ ኃይሎችን ከቤት እንደምታርቅ ይታመናል። በሳሎን ወይም በመግቢያው አካባቢ ትንሽ የሌሊት መብራት ማብራት የተስፋ ብርሃን በቤት ውስጥ እንዲኖር ያደርጋል። በኢነርጂ ፍሰት ጥንታዊ ጥበብ መሰረት ሌሊት አሉታዊ ኃይል የሚባሉት የጨለማ፣ የዝምታ፣ የቅዝቃዜ ጊዜ ነው። በዚህም ምክንያት በቤት ውስጥ ምንም ብርሃን ከሌለ እነዚህ ኃይሎች ከመጠን በላይ ይበዙና የቤቱን ድባብ ከባድ፣ ተስፋ አስቆራጭና የሚያስፈራ ያደርጉታል። በረከት ጨለማ ቤት ውስጥ አይገባም የሚል እምነት አለ። በሳይንሱም ቢሆን ሌሊት ከእንቅልፍ ድንገት ተነስተ ብትደነግጥ ቤት ሙሉ በሙሉ ጨለማ ከሆነ የፍርሃት ሆርሞን ኮርቴሶል ይበልጥ እንዲጨምር ያደርገዋል። ቤት ውስጥ ትንሽ ብርሃን መኖሩ አእምሮ የደህንነት ስሜት እንዲሰማው፣ በሰላም እንድተኛና ጠዋት ስትነቃም የተረጋጋ መንፈስ እንዲኖር ይረዳል። በቤት ውስጥ ብርሃን እንዲኖር ማድረግ ማለት በዚህ ቤት ውስጥ ተስፋ፣ ሕይወትና በረከት አለ ብሎ ለዓለም ማወጅ ማለት ነው። ስለሆነም በቤት መግቢያ አካባቢ በሳሎን ውስጥ የሚበራ ትንሽ ብርሃን ለበረከቱ መንገድ እንደማሳየት ይቆጠራል። ቤቱ ንቁና በረከትን ለመቀበል ዝግጁ መሆኑን ያሳያል። መብራቱ መኝታ ቤት ወይም ውስጥ መሆን የለበትም። መኝታ ቤት ጨለማ ቢሆን ይመረጣል። መብራት ይልቁንም በሳሎን፣ በኩሽና ወይም በመግቢያ በር አካባቢ ቢሆን ይመረጣል እያልኩ እሰናበታለሁ። ሰላም።